السلام عليكم ورحمة الله وبركاته كبران ديناتون يبتعم دلاني الحمد لله نانتن بالله بعالم دارجة سلام الجوزة يحجانا سوفي channel يبالل سوفي channel سوناتو سبسكرايب المارغن داتسو ነባሮቹ ደግሞ ቪዲዮውን በላይክ እንድትጀምሩት በትህትና እጠይቃለሁ። ሁላችሁም ይህንን ቪዲዮ ገፋ እያደረጋችሁ ካለበት ትንሽ እንዲንቀሳቀስ እንድትረዱት ዛሬም በትህትና እጠይቃለሁ። ሁላችሁም ይህንን ቪዲዮ ስትመለከቱ ላይክ ማድረግ እንዳትረሱ። እናንተ ላይክ ስታደርጉ ለብዙ ተደራሽነት እንዲኖረው ይረዳዋል እላችኋለሁ። ዛሬ የመጣሁበት ነገር ገባ ስል ከስደት ስንመለስ ኢትዮጵያ ስንገባ መጀመሪያ ማድረግ ያለብን ነገር ዛሬ የምነግራችሁ ይሆናል ማለት ነው። ለምን እኔ ሄጄም ተመላለሽም ተመልሰን እናት አባታችን ቤት ከነሱ ጋር እንጀራ ለማቋረስ መግባት ይሄ ምንኛ ነው? ራሳችሁ ልትችሉ ከወጣችሁ 7 አመት ነው 6 አመት ነው ሰርታችሁ ደክማችሁ የሰራችሁበት ባዶ ከሆነ ተመልሳችሁ ተሰዳችሁ የሆነ ነገር ራሳችሁን ቀይሩ እንጂ ድጋሚ ማለት ፈልጌ ነው። አብዛኞቻችን ጋር እንደዛ አይነት ነገር ይፈጠራል። የፈለገም ነገር ይሁን ከስደት ተመልሳችሁ ቤተሰብ ጋር አትቀመጡ። መነቋቆር ሆነ መደዋበር ነው። የሰው ሸክም አትሆኑ። የሰው ሸክም አትልትኖሪ እንደ ባሪያ መስራት አለብሽ። ደግሞ ስደት ሀብላችሁ ስትወጡ ለምን እንደወጣችሁ ጠንቅቃችሁ ማወቅ አለባችሁ። እኛ ስደት የወጣነው ለጨርቅ አይደለም፣ ለዓላማ ነው። የምር እውነቴ ነው የምላችሁ። ጨርቅ አታላችሁ። ዛሬ ኢጃዛ ይወጣል ምን አትልበሱ አይደለም፣ ልበሱ ግን በብልጥነት ልበሱ። ብልጥ ሁኑ። እኔ እኮ በጣም ግራም ይገባል። በጣም ግራ ትገቡኛላችሁ አንዳንዶቻችሁ። እድሜያችሁ አረብ ሀገር ላይ የታረጉትና ኢትዮጵያ ስገቡ ዜሮ ከቤተሰብ ጋር ሸክም ነቆራ ነው ይሄ። ለምንድን ነው እሺ አሁን ስደት ወጣችሁ ቢያንስ ኢትዮጵያ ስገቡ እጃችሁ ላይ የሆነ ነገር ማኖር አለበት። ሰርታችሁ ለቤተሰብ አስቀምጥልኝ ያላችሁ ይኑርም አይኑርም እርግጠኛ አትሆኑ። በስ ግን ከስደት ስትመለሱ በእጃችሁ የሆነ ነገር መያዝ አለባችሁ። በእጃችሁ ጥሬ ገንዘብ አይደለም። ይኸው በቃ አለ እርግጠኛ ሆናችሁበት ነገር ይሄ ለኔ ይጠቅመኛል፣ ያ ብር ባይኖር ለኔ ይሄ ይጠቅመኛል ያላችሁት ነገር በእጃችሁ ይዛችሁ ግቡ። ሰው ተቀይሯል። ድሮ ያየሻል ጓደኛሽ በድሮ ሁኔታ ያለችው ወይ ትምህርቷ ላይ ናት፣ ወይ ስራዋ ላይ ናት፣ ወይ በትዳሯ ላይ ናት። በቃ የሆነ ቦታ ሄዳለች። አንቺ ለሷ ስጦታ ያያች እሷን ዘይራለው ያያች የትራንስፖርት ደርሶ መልስ 1000 ብር ከፍለሽ ወሽ ማድረሽ ይቆረጣል። በኋላ ደግሞ አቋርጬው ነበር ቪዲዮ ይላችሁ። አሁን ለምሳሌ ቪዲዮ ስታቋርጡ የጀመራችሁትን ሐሳብ ትረሱታላችሁ እና እንደዚህ ተኮኖ ተሰርቶ ነው ለሰው ስጦታ ምን ምትሉት እንደዚህ ሆናችሁ በሰቀቀን እንደውኛ አረብ ሀገር ስንቀመጥ እየመረራችሁ ማለት አብዛኞቻችሁ ማለት ነው። አረብ ሀገር ስንኖርኛ በቃ እንዴት እሺ አሁን ለምሳሌ ቁመታችሁ ረጅም ከሆነ ማለት ነው እንደዚህ አይነት ገደብ ይሰጣችሁ፣ እንደዚህ አይነት ተመላለሱበት ብሎ ሰው ቢሰጣችሁ እንዴት ትመላለሳላችሁ? የኛ ህይወት እንደዚህ ነው። ገብታችኋል አይደል? ምን ለማለት ፈልጌ ነው? እኛ ሁሉም ነገራችን በሰቀቀን ነው የሚሆነው። ይሄንን ቪዲዮ ለመስራት 3 ጊዜ 4 ጊዜ አቆሜያለሁ እና ምን ለማለት ፈልጌ ነው? አንዳንዴ እኛ ከአረብ ሀገር ስንመለስ ኢትዮጵያ ውስጥ ብዙ እህቶቻችን ራሳቸውን የሚያጡት፣ ራሳቸውን የሚያጠፉት፣ ራሳቸውን የሚጎዱት አረብ ሀገር ላይ ተመልሰው ኢትዮጵያ ገብተው የሚረዳቸው ሰው ሲያጡ ራሳቸውን ሳያዳምጡ ሲቀሩ ነው እንጂ እኮ እኛ አብደን አይደለም እንመለሰው። ጤነኛ ነበርን። ግን እኛን የለበለበን እሳት እናንተ ቢለበለባችሁ አንድ ቀን መዋል እንደማትችሉ ልነግራችሁ እወዳለሁ። በዚህ አጋጣሚ እኛን የለበለበን እሳት እናንተ ቢለበለባችሁ ከአንድ ቀን በላይ እንደማትቆዩ ልነግራችሁ እወዳለሁ። በጣም በሀገር ሴቶች ስጋችን ውድ ነው። ያም ኢትዮጵያ ውስጥ ይበላናል፣ ይነጨናል። በሐሜት ይሁን በምን ይሁን ይሄ ያበቃ ጓደኛ ይኖራል፣ እሱም ይቀጥልበታል። መቼም እኛ የምናርፍበት ጊዜ መቼ እንደሆነ ታውቃላችሁ? ኢትዮጵያ ውስጥ ገብተን ደህና ህይወት ተሰጥቶን ሰተር ብለን ስንኖር የኛ ህይወታችን ነፍሳችን የዛኔ ነው የምትረጋጋው።
አረቦች ጋር ስንሰራ ከውሃ ቀጠና ህይወት አረብ ሀገር ላይ ገንዘብ ሊኖር ይችላል። አረብ ሀገር ላይ ገንዘብ በሚገባ ሊኖር ይችላል። ደስታ የለም። እኛ በወር 100,000 ብር ብናገኝ፣ በወር 50,000 ብር ብናገኝ፣ በወር 60,000 ብር ብናገኝ ግን ኢትዮጵያ ውስጥ 15,000 ብር ተከፍሏችሁ ብትኖሩ ደስተኛ የሆናችሁ ሰዎች ታድላችሁ። አረብ ሀገር ላይ ደስታ የለም። የትኛው ነው ደስታ? እስቲ ቶሎ ከተራመዳችሁ ፈረስ ትባላላችሁ። ቀስ ካላችሁ አትሄጂው አትወጪው ነው የምትባሉት። አጣፍታችሁ ከሰራችሁ አባካኝ ትባላላችሁ። ቀለል አድርጋችሁ ከሰራችሁ ሙያ ያላችሁ አትረባም ትላላችሁ። እና ለኛ የሚረዳን ሰው ማለት በጣም ከባድ ስለሆነ እርስ በርሳችን እንረዳዳ። እኛ አረብ ሀገር ሴቶች ኃይል አለን ሰዎች ነን። ኃይላችን ደግሞ የምንጠቀመው ለሰው ጋር ብቻ ሳይሆን ለኛ መጠቀም አለብን፣ መጠቃቀም አለብን። እኛ ለማንም ምንበቃ ጀግና ሴቶች ነን። በጣም ከመላችሁ በላይ ጥንቃቄ ማድረግ ያለብን ነገር የዋህነት የሚባል ነገር ከውስጣችሁ አውጥታችሁ ጣሉት። የዋህነት የሚባል ነገር ግደሉት። አንቺ የዋህ ከሆንሽ ጅል ነው የምትባዩ በዛሬው ዘመን። በልኩ አድርጉት። ከወደቃችሁ ድሮም እንደዚህ ነበረች ካለፈላችሁ በቃ ስማ ያደላችሁ በጣም የሚያቃጥለው እና ለሁሉም ነገር ደግሞ ትዕግስት ይስጠን ማለት ነው። ብቻ አላውቅም። አንዳንዴ ስናስበው የአረብ ሀገር ሴቶች በቃ ብዙ ሰው ኢትዮጵያ ውስጥ ሳይሆን የሆነ በቃ አላ ህይወቱ እንደዚህ ተመሰጋግሎ ምናምን ሳይሆን ድሮ አረብ ሀገር ነበረች ምናምን ሲባል ለምንድን ነው እኮ እርግማን አለበት ነው ወይስ ምንድን ነው ብለው ከዛ የተሻለ ህይወት አይኖርም። ቆይ አስቡ በቃ አላ የሆነ እሺ አሁን ለምሳሌ ከአረብ ሀገር ተመለስን። አንድ አይነት ህይወት እኮ ነው የምትኖሩት፣ አንድ አይነት ህይወት ከዛ ጎረቤት ጋር ይሁን ከምንም ጋር አንድ አይነት ህይወት እየኖርን ግን እኛ መስቀልቅላችን መንጋጋችን ሲወጣ ድረስ እንፈጋለን። አረ ነቃ እንበለው ግን የምር ተኝተናል እንንቃ። ራሳችን የገደልነው እኛ አረብ ሀገር ሴቶች ራሳችን ነን፣ ማንም አይደለም። ራሳችን የገደልነው ራሳችን ነን፣ ማንም አይደለም። ራሳችን የቀበርን ነው በቀልጥልን በቃ አብዛኛው ሰው እንደዛ ነው የሚለው። የአረብ ሀገር ሴቶች ለራሳቸው ካልጣም ለሰው ሻማ ይሆናሉ። ለምንድን ነው እኛ ሻማ የምንሆነው? እኛ ምን ቤት ነን? የማን አሽቃባጭ ነን? ሁሉንም በልኩ ይሆን። እኛ የወር ደሞዝ እስክትመጣ ድረስ ሁሉም ያልከው በስቃይ ነው። ምንም ደስታ የለም። ምንም እግራችሁ እስቲ በኮንፊደንስ ሰራን በሽታ ቃላችሁ መዳም ሲስራ እግራችሁ አንስታችሁ ሄዳችሁ ታውቃላችሁ? በሰዎች ይሄን ነሳነት ታገኙ ይችላልላችሁ። እኔ አሁን ድፍን 4 ዓመት ይስቅ አይወጡ አይገቡ አልወጣ አልገባ ውጭ አላውቅ ምን አላውቅ እዚህ ታዲያ እንደዚህ ሆኜ ታፍኜ ኖሬ እኔ ለሰው ሻማ ሆኜ የራሴ መቀበልበት ነገር በጣም ነው ያለ ከራስ በላይ ንፋስ። እውነት ቻናል ሲሆን ለሶፊ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለሶፊ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባሮች ደግሞ ቪዲዮን በላይክ እንድትጀምሩ በትህትና እጠይቃለሁ። ሁላችሁም በዚህ ነገር ተባበሩኝ። ወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮ እስከምንመለስ ድረስ ሰላም እና ፍቅር ለእናንተ ይሁንላችኋለሁ። ባይ